you gonna do, huh? You know, I always wanted to kick your ass. You think you can mess with my boyfriend and get away with it? Last night when he was crawling out of my window. Shut up! Hey, Sky. No one messes with her unless they want to end up in the hospital. Here, just go to the car. I'll be there in a minute. Seems like you and Sky have a little issue. And who the hell are you? I'm her sister. Maybe tell your sister to mind her own business, too. Wow. You're scary. Now you listen to me. Now do you believe me that I am totally serious? ከ17 ዓመት በፊት በአንድ ፍርሃት ውስጥ ትገኝ የነበረች ወጣት ሴት ወደ ማዋለጃ ክፍል ትወሰዳለች። እናቷም አብራት የነበረች ሲሆን በከባዱ ምጧ ምክንያትም ጸጉሯ ሳይቀር በላቧ ይረጥባል። በመጨረሻም ልጇን ትወልድና በህፃኑ ልጅ ድምጽም ክፍሉ መረበሽ ይጀምራል። ነርሶቹም ወዲያውኑ የወሰዱት ሲሆን ልጅቷም ገና ልጁን ከማየቷ በፊት በቤተሰቡ አማካኝነት ይወሰዳል። ትንሿ ልጅም ህፃኗን ልጇን ለማቀፍ ሞክርም፣ ነገር ግን በእናቷ ተቆጪነት ልጇን ካጠገቧ ዞር እንዲያደርጉ ይሆናል። ከሁለት አስርት ዓመታት በኋላም ያቺ ሴት አሁን ሎራ ነች። ማይክል የተባለ ባለና ስካይላር የተባለች ልጅም ያላት ሲሆን ያኔ በሆስፒታል ውስጥ አሳልፈ የነበረው ጊዜ አሁንም ቢሆን በጭንቅላቷ ውስጥ ተቀብሮ ይገኛል። ቢሆንም ግን ይሄ በውስጡ የተቀበረው ነገር አንድ ቀን ጊዜ ጠብቆ መምጣቱ የማይቀር ነገር ነበረ። በአንዱ ቀን ከሰዓት ላይም ሎራ ማይክልና ስካይላር አንድ ላይ እየበሉ በነበረበት ሰዓት ላይ በራቸው ይንኳኳል። በረንዳው ላይም አንድ ሴት የቆመች ሲሆን ሎራን በመጣችበት ሰዓት ላይ አንደርሰን የተባለ ሰው እዚህ ይኖር እንደሆነ ትጠይቃለች። ቢሆንም ሎራ ግን አንደርሰን የሚባል ሰው እዚህ እንደሌለ ትነግራታለች። ከዚያም ያቺ ሴት ይቅርታ በመጠየቅና ፈገግ በማለት ከዛ ትሄዳለች። ሎራም ያቺ ሴት በምትሄድበት ሰዓት ላይ ጥሩ ስሜት እየተሰማት አልነበረም የነበረው። ስለዚህም ስካይላር ምናልባት ያቺ ሴት ነፍሰ ገዳይ እንደሆነችና ከጊዜያት በኋላም ቆይታ ልትመጣ እንደምትችልና ሁሉንም ልትገላቸው እንደምትችል ትናገራለች። ስለዚህም ማይክል ለስካይላር ፊልሞችን በብዛት መመልከቷን ማቆም እንዳለባት ይነግራታል። ይሁን እንጂ ሎራ ግን አሁንም ያ ስሜት ሊለቃት አልቻለም። በዚህ አካባቢም አንደርሰን የሚባል ሰው እንኳን ሰምተው አያውቁም ነበረ። በቀጣዩ ቀን ጠዋት ላይ ግን ያቺ ሴት ተመልሳ ወደዛ ቤት ትመጣለች። እናም በዚህ ጊዜ ግን ለመዋሸት አልፈለገችም ነበረ። ሎራንም ፊት ለፊት እየተመለከተቻትም ልጇ እንደሆነች ትነግራታለች። ሎራም መጀመሪያ ላላመነቻትም ነበረ። ቢሆንም ያቺ ሴት ግን ተቀምጠው እንዲወሩ በማድረግ ስሟ ብሪ እንደሆነ ትነግራታለች። ሆጋን በሚባሉት ቤተሰቦች እንዳደገችና ሌላ በባደጎ ቦታ ላይ የምታውቃት አንዲት ጓደኛ እንዳለቻትና በሷ አማካኝነትም ታግዛም ሎራ ልታገኛት እንደቻለችም ትነግራታለች። ሎራም በከባድ ድንጋጤ ውስጥ ሆና ከ20 ዓመት በፊት የተፈጠረውን ነገር በሙሉ መናገር ትጀምራለች። ልጇንም አሳልፋ ለመስጠት ፍላጎት እንዳልነበራትና ቢሆንም ግን ቤተሰቦቿ እሷን ሳያማክሩ ለማደጎ እንደሰጧት ትናገራለች። እናም ከዛ ጊዜ በኋላም እነሱንም አዋርታቸውም አታውቅም ነበረ። እናም ይህን ሁሉ ዓመታትንም እነሱ ባደረጉባት ነገር እየተበሳጨችባቸውም ቆይታለች። ንግግራቸውንም በጨረሱበት ሰዓት ላይ እናትና ልጅ በመተቃቀፍ ይሄ የጉዟቸው መጀመሪያ እንደሆነ ይነጋገራሉ። በቀጣዩ ቀን ማይክል ከስራ አጋሩ ከነበረው ጌሬት ጋር እያወራ በነበረበት ሰዓት ላይ ድንገት ሎራ በስልኩ ትደውልለታለች። ያዋራችሁም እያለቀሰች ነበረ። ሮጦ ቤት በደረሰበት ሰዓት ላይ ሁለት ፖሊሶች ሎራን እየጠየቋት ነበረ። ሊመጡ የቻሉትም የሎራ ቤተሰቦች በቤታቸው ውስጥ ሞተው በመገኘታቸው ነበረ። የሞቱትም ከቤቱ ምድጃ ውስጥ በወጣው በካርበን ሞኖክሳይድ ጋዝ ታፍነው ነበረ። ስለዚህም ፖሊሶች በዚህ ምርመራ የጀመሩ ሲሆን እነሱን ለመጉዳት የሚፈልግ ሰው ካለ በሚል ሊጠይቋት ነበር የመጡት። ቢሆንም ሎራ ግን ለ20 ዓመት ያክል ቤተሰቦቿን ተመልክታ ስለማታውቅ የእነሱ ወዳጅና ጠላት ማን እንደሆነ እንኳን እንደማታውቅ ትነግራቸዋለች። ፖሊሶቹም ከሄዱም በኋላም ሎራ ለማይክል ከሞቱ ዜና በላይ የሚያስጨንቀውን ዜና ትነግረዋለች። እሷም በሞታቸው ምንም አይነት ሀዘን አልተሰማትም ነበረ። የተናደደችበት ነገር ግን ቢኖር አሁን ልጇን በማግኘቷ ልክ ደስታው ስትገባ ይህንንም ደስታዋን በእነሱ ምክንያት ወደ ሀዘን ሊቀየር በመሆኑ ነበረ። ከዛም በዛ ቀን ያቺ ሴት ወደ ቤታቸው ትመጣና ከሎራ ተወስዳበት የነበረችው ልጇ እንደሆነች በመናገር ትተዋወቃቸዋለች። የሎራ ቤተሰቦችም የሞቱት ይቺ ሴት ሎራን ካገኘቻት ከ48 ሰዓታት በኋላ ነበረ። ይህም የተለየ ግጥምጥሞሽ ይመስላል። ስካይላር ሌላኛዋን እህቷን ባገኘችበት ሰዓት ላይ በፍርሃትና በደስታ ስሜት ውስጥ ትገባለች። ከዚያም እናቷ የማትፈልገውን አንድ ጥያቄንም ታቀርብላታለች። ይህም ብሪን የሚያሳድጓት ሰዎች እሷን የሚወዷትና የሚንከባከቧት ከሆነ ለምን ትክክለኛ እናቷን ፍለጋ እዚህ ልመጣ እንደቻለች ነበረ።
ሎራም ይሄ ተፈጥሯዊ የሆነ የማወቅ ፍላጎት እንደሆነ ትነግራትና ጥያቄዋንም ትመልስላታለች። እንደሚታየው ከሆነ ብሪ በቀላሉ ከሰዎች ጋር መግባባት የምትችልና ከመጣች አጭር ጊዜ ቢሆናትም ረጅም ጊዜ ከነሱ ጋር የቆየች ያክል ነበር የሚመስለው። ከዚያም ማይክል የት ትምህርት ቤት እንደምትማር በጠየቃት ሰዓት ላይ ሜሞሪያል የሚባል ትምህርት ቤት እንደምትማርና ይህም ትምህርት ቤት ደግሞ ከነሱ ቤት የ30 ደቂቃ ያክል ርቀት ብቻ ነበር የነበረው። ቢሆንም ግን ማይክል ሰምቶት እንደማያውቅ ይናገራል። ከዚያም ለረጅም ጊዜ ያላገኘቻትን እናቷን በማግኘት የተሰማትን ስሜት በደስታ መግለጽ ትጀምራለች። ስካይላርም ጥፍሯ እንደሚያምር በነገረቻት ሰዓት ላይ ብሪ የእሷንም ጥፍር ለማሳመር ትወስናለች። ከዚያም ሁለቱ ሴቶችም ያንን ለማድረግ ወደ ላይኛው ክፍል ይሄዳሉ። ብሪም ጥፍር ቀለሙን እየቀባቻት በነበረችበት ሰዓት ላይ ለስካይላር ሁልጊዜም ቢሆን እህት እንዲኖራት ትፈልግ እንደነበረ ትነግራታለች። ከዚያም ስካይላር በአሳዳጊዎቿ ቤት ውስጥ እህት እንዳላት ተናግራ እንደነበረ ታስታውሳታለች። ቢሆንም ብሪ ግን በደም ነው ያልኩሽ ስትል ትመልስላታለች። Well, come on. Let's go. ምግብ በሚበሉበት ሰዓት ላይ ብሪ ስካይላርን በቀጣዩ ቀን ከትምህርት ቤት ለማምጣት ትፈልጋለች። ሎራም በሐሳቡ ደስተኛ ነበረች። ይሁን እንጂ ማይክል ገና አሁን የመጣች አዲስ ሴት ከቤተሰቡ ጋር እንዲሁ በቀላሉ ለመቀራረብ በመሞከሯ ብዙ ደስተኛ አልነበረም። I'm not sure if that's a great idea. Yeah, it gives them a chance to spend a little more time together. I mean, that is brief, if you don't mind. Be my pleasure. ከዚያም በቀጣዩ ቀን ከሰዓት ላይም ስካይለር በትምህርት ቤቱ ጉልበተኛ ሴቶች ትከበባለች። ቡድኑ የሚመራ የነበረው ክሎዊ በተባለችው ልጅ ነበረ። ክሎዊም ስካይለርን የከሰሰቻት ከፍቅረኛዋ ጋር ስታወራ ስለተመለከተቻት ነበረ። ቢሆንም ስካይለር ግን እንዳላደረገች ትናገራለች። ከዚያም ግን መቼም ቢሆን ወደሱ ጋር እንዳትቀርብ እሷን ማስፈራራት ትጀምራለች። ልክ በዚህን ሰዓት ላይም ብሪ ይዛት ደርሳለች። ክሎይም ከለቀቀቻት በኋላም ስካይለር ወደ ብሪ ጋር በመምጣት ክሎይ ከባድ ሴት እንደሆነችና ሆስፒታል መግባት የማይፈልግ ሰው ካልሆነ በቀር ከሷ ጋር ማንም እንደማይሳፈጥ ትነግራታለች። ብሪም ፈገግ በማለት ስካይለር መኪና ውስጥ እንድትጠብቃት ትነግራታለች። ስለዚህም ከዛ በኋላ የተፈጠረውን ነገር ስካይለር አልተመለከተችም ነበረ። ብሪም ቀጥታ ወደ ክሎይና ቡድኑ ጋር ካመራች በኋላ በትንሽ ምቶች ታንበረከካትና ክሎይ ድጋሚ ስካይለርን ልትነካት እንኳን ጫፏ ከደረሰች ይህን ፊቷን እንደምታበላሽባትና በዚህ ምክንያት በፕሮሙ ላይ ጽዳት ሰራተኛው እንኳን ከሷ ጋር መሄድ እንዳይፈልግ እንደምታደርጋት ትነግራታለች። በዛን ቀን ማታ ላይ ማይክል ለሎራ ስላለው ጥርጣሬ ይነግራታል። ይቺን ልጅ ያን ያክል እንደማያውቋትና ምን አይነት አቅም ራሱ እንዳላት እንደማያውቁ ይነግራታል። ለ20 ዓመት የጥፋተኝነት ስሜት እየተሰማት የነበረችው ሎራ ግን ይህንን ቃላት ለመስማት ፍላጎት አልነበራትም። ብሪም ከነሱ ጋር መኖር እንደሚገባትና ይህም ቤተሰብ ለሷ እንደሚያስፈልጋት ትነግረዋለች። ከዛም ይሄ ንግግራቸው ግን የክሎይ አባት ወደ ቤታቸው ሲመጣ ይቋረጣል። ሰውዬ የመጣው ተናዶ ሲሆን ልጁም ፊቷ ቆስሎ የመጣችው ለምን እንደሆነና ከዛ በተጨማሪም ስለተፈጠረው ነገርም የመናገር ምንም አይነት ፍላጎት እንደሌላት ይነግረዋል። ብሪም በዛን ሰዓት ላይም ወደፊት በመምጣት ለወራት ያክል ክሎይ ስካይለርን ስትደበድባት እንደነበረ ትናገራለች። ነገር ግን ከዚህ በፊት የተናገረቻት ነገር ልክ ካልሆነ ይቅርታ እንድታደርግላት እንዲነግራት ትነግረዋለች። ከዛም በመጨረሻም ያም ሰው ከቤታቸው ይሄዳል። በቀጣይ አዲስ የቤተሰብ አባል ወደ ቤታቸው ውስጥ መግባቱን ተከትሎ ማይክል አንድ ትንሽ ዝግጅትን ሊያደርግ አስቧል። ለዛም ደግሞ የሥራ አጋሩ የነበረው ጋሬትን እንዲመጣ ጋብዞታል። እሱም አሁን ላይ ማይክል በጠየቀው መልኩ ብሪ ሆጋን ከተናገረችው ታሪክ ጋር የሚያገናኛት ነገር ካለ በሚል እየመረመረ ይገኛል። Okay, Tom, there you are, buddy. All right, Mr. Tom, the truth, the whole truth. I'm glad she found us. Me too. So where is this young woman I've heard so much about? She's over there, talking to Sky. Oh, yeah. She looks very sweet. This is Gareth Drury. Don't even start with me. Not too carefully, I hope. በዝግጅቱ ላይም በቤት ውስጥ መጠጥ ሊቀዳ የመጣው ጋሬት ድንገት ብሪን ይመለከታትና ለዚህ ቤተሰብ ያልተናገረችውና የዋሸችው ነገር እንዳለ እንደደረሰበት ይነግራታል። ይህንን የሚያወቀው ደግሞ ኢንተርኔትን እንዴት በአግባቡ መጠቀም እንዳለበት ማወቅ ስለሚችል እንደሆነ ይነግራታል። አንደኛውንም መጠጥም ማይክል ለጋበዘው ጠበቃም ከሰጠ በኋላ ወደ መታጠቢያ ቤት ለማምራት ይወስናል። መታጠቢያ ቤቱም ተይዞ ስለነበረም ወደ ውጪ ወጥቶ በአትክልት ቦታው ላይ ለመሽናት ይወስናል። ከኋላውም ብሪ እንደመጣች አላወቅም ነበረ። ልክ ዞሮ ባያት ሰዓት ላይ ግን ጊዜው ዘግይቶ ነበረ። በያዘችው ድንጋይም ጭንቅላቱን ትመታዋለች። ከወደቀም በኋላም ሳታቆም ከመታችው በኋላ ወደ ዕቃ ማስቀመጫው ክፍል ጎትታ ታስገባዋለች። ከዚያም ከተጣጠበች በኋላ ዝግጅቱን ሄዳ ትቀላቀላለች። ባደረገችው ነገር ምንም አይነት የስሜት መለወጥ የማይታይባት ሲሆን ጭራሽ ስካይለርም የምትፈልገው ነገር ካለ ልትረዳት እንደምትችል ትነግራታለች። ከዚያም ማይክል ብሪን
ከጋሬዝ ጋር እንደሚያስተዋውቃት ይነግራታል። ቢሆንም እሷ ግን ቀድሞ እንደተተዋወቁ ትነግረዋለች። እናም አሁን ላይም ኡበር ለመያዝ እንደሄደም ትነግረዋለች። ውሸትም ስትናገር ምንም የማያስታውቅባት አይነት ሴት ነበረች። ማይክልም እሷ በምታወራበት ሰዓት ላይ የሆነ ሊገልጸው የማይችለው የሆነ ስሜት ይሰማው ነበረ። You're right, man. She's lovely. Oh, Laura? Thank you very much. Eyes over here, pal. ከዚያም ለጠበቃው ሚስጥራዊ የሆነ ያለፈ ማንነት ምርመራ እንዲያደርግለት ይጠይቀዋል። ይህንንም ደግሞ ሎራ በምንም መልኩ ልታውቅ እንደማይገባም ነግሮታል። በቀጣይም ፖሊሶች ወደዛ ቦታ ይመጣሉ። አዲስ ያገኙት መረጃ እንዳለና እዛ የነበሩት ጎረቤቶች የሎራ ቤተሰቦች በተገደሉበት ሰዓት ላይ የሆነች ወጣት ሴት እዛ አካባቢ እንደነበረች እንደተነገራቸው ይነግረዋል። አንደኛውም ፖሊስ እቃ ማስቀመጫውን ለመመልከት ሲል ይከፍተዋል። ነገር ግን ውስጥ ምንም ነገር ስላልተመለከተ ይዘጋዋል። ማይክልንም ለሰጣቸው ጊዜ ካመሰገኑት በኋላም በመጨረሻ ከዛ ይሄዳሉ። ነገር ግን መኪናቸውን ከአካባቢው ሳያርቁ የሚፈጠረውን ነገር በቅርበት መከታተል ይጀምራሉ። ብሪ መሄድ እንዳለባት ከተናገረች በኋላም መኪናዋን በፍጥነት እየነዳች ወደዛ መሄድ ትጀምራለች። ከዚያም ያ የፖሊሶቹ መኪናም በርቀት እሷን መከታተል ይጀምራል። በዛን ቀን ማታ ላይ ሎራ ለብሪ ስለ ወላጆቿ ሁሉንም ነገር ተናግራ እንደነበረ ለማይክል ትነግረዋለች። ይህም እንዴት አሳዳጊዎቿ እንደወሰዷት፣ እንዴትስ 20 ዓመት ሙሉ እሷ ጸጥ ብላ ልትጠብቃት እንደቻለች እነሱን ነበረ። ከዚያም ንግግራቸውን ሲጨርሱ መብራቱን አጥፍታ ትተኛለች። ማይክል በሌላ በኩል ከሷ እኩል አልተኛም ነበረ። በቀጣዩ ቀንም ማይክል ለጋሬጅ ቢደውልለትም ነገር ግን የድምጽ መልእክት እንዲያስቀምጥለት የሚናገር መልእክት ብቻ ነበር የነበረው። ጠበቃውም እዛ ከደረሰም በኋላም ስለጠየቀው ሚስጥራዊ ምርመራ መረጃ እንዳገኘ ይነግረዋል። ብሪ ሆጋንም በ1996 ዓ.ም ላይ በሆጋን ቤተሰቦች ለማደጎ እንደተሰጠች የሚያሳይ ማስረጃውን ያሳየዋል። የምትማረው ሚሞሪያል የሚባለው ትምህርት ቤት ውስጥ እንደሆነና የተናገረችው ነገር በሙሉ ከመረጃው ጋር ትክክል እንደሆነ ይነግረዋል። ማይክልም በዚህ ሰዓት ላይ ውስጡ ከነበረው ጭንቀት በሙሉ እረፍት ያገኛል። በላይኛው ክፍሏ ውስጥ ስካይለር ከብሪ ጋር እያወራች ትገኛለች። እያወሩ የነበሩትም በትምህርት ቤቷ ውስጥ ስለሚገኙት ወንዶች ሲሆን ከዚያም የብሪ እህት ከወንዶች ጋር ስላላት ቅርበት ትጠይቃታለች። ልክ በዚህ ጊዜም የብሪ አስተያየት ራሱ ይቀየራል። ከዚያም ለስካይለር ከእህቷ ጋር ያን ያህል እንደማይቀራረቡ ትነግራታለች። እህቷ ጄሲካም ብሪን የጄሲካ ወላጆች ልክ እንደ ልጁ አድርገው ይመለከቷት ስለነበረ በእሷ በጣም ትቀና ነበረ። ይህም ቅናቷ እየተባባሰ ይመጣና በመጨረሻ ግን ሲብስባት ወላጆቿ የአእምሮ ሕክምና ማዕከል እንዳስገቧት ትናገራለች። ከዚህ በተለየ ግን ሌላ ነገር መናገር አትፈልግም ነበር። ከዚያም ብሪ ወደ መታጠቢያ ቤት በሄደችበት ሰዓት ላይ ስካይለር የጥፍር ቀለሙን ከቦርሳ ውስጥ ለመውሰድ ስትል ወደ ብሪ ቦርሳ ውስጥ ገባለች። በዛን ሰዓት ላይ ግን በቦርሳ ውስጥ የሚገኝ አንድ ቀለበትን ታገኛለች። ቀለበቱ ላይም የተጻፈውን በምታነብበት ሰዓት ላይ ቀለበቱ ላይ ኤሌኖር የሚባል ስም ተጽፎ ነበረ። ስካይለርም ይህንን ስትመለከት የሆነ ድንጋጤ ተሰምቷት ነበረ። ቢሆንም ግን ለምን እንደተሰማት የምታውቀው ነገር አልነበረም። That's my favorite. Is there a sky, right? Yeah. በቀጣይ ሎራ ምግብ በሚበሉበት ሰዓት ላይ ለብሪ የራሷን የሆነ ክፍል ልትሰጣት እንዳሰበች ትነግራቸዋለች። ከነሱ የጠበቀችውም ደስታና ፈገግታ ነበረ። ቢሆንም ስካይለር ግን ለዚህ ስሜት ከማሳየት ይልቅ ሎራ የእናቷ ስም ማን እንደሆነ ትጠይቃታለች። ሎራም በግራ መጋባት ስሜት ውስጥ ሆና ኤሌኖር እንደሆነ ትነግራታለች። ስካይለርም ይህን ከሰማች በኋላ ስላገኘችው ነገር ምንም አልተናገረችም ነበር። የተናገረችው አንድ ነገር ለብሪ ክፍል ለመስጠት በጣም እንደቸኮለች ነበረ። ይህም ንግግር ሎራን የሚያስደስታት ነገር ስላልነበረ ከጠረጴዛው ተነስታ ትሄዳለች። በቀጣይ ስካይለር በክፍሏ ውስጥ በገባችበት ሰዓት ላይ በዚህ ጊዜ እንዳለነው ወጣቶች በኦንላይን አንዳንድ ሰርቾችን በማድረግ የሆጋን ቤተሰብ ቤት የት እንደሚገኝ ታጣራለች። ከዚያም በቀጣዩ ቀን ጠዋት ላይ በመኪናዋ ወደዛ ቤት ብቻዋን ታመራለች። በዛም ሰዓት ላይ አንዲት ኤሊዛቤት ሆጋን የተባለች የዋ ሴት በሩን ትከፍትላታለች። ስካይለርም የብሪ ግማሽ እህት እንደሆነች ከተናገረች በኋላ ወደ ቤት ትገባለች። በተመሳሳይ ጊዜ ወደ ማይክልና ወደ ሎራ ቤት ስንመለስ ፖሊሶች በድጋሚ ወደ ቤታቸው ይመጣሉ። አንደኛውም ፖሊስ በሩን ሲያንኳኳ ማንም ሰው ሊመልስለት ስላልቻለ በመጨረሻ በጓሮ በኩል ማጣራት ይጀምራል። የእቃ ማስቀመጫ ክፍሉንም ካለፈም በኋላም ቢሆን ግን ኮንክሪቱ ላይ የሆነ ጥቁር ነገርን ይመለከታል። ከዚያም ያንን ተከትሎም ባመራበት ሰዓት ላይ በመጨረሻ ጋሬዝን እዛ ያገኘዋል። ከዚያም ስልኩን ወዲያውኑ በመጠቀም ለመደወል ይወስናል። ቢሆንም ግን የመደወል እድል እንኳን አላገኘም ነበረ። Hello, detective.
በእነ ሆገን ኪችን ውስጥ ስካይለር በቤታቸው ውስጥ እየተፈጠረ ስላለው ነገር በሙሉ ትነግራቸዋለች። እንዴት ብሪ ወደ እነሱ ቤት እንደመጣች፣ የሎራ ትክክለኛ ልጅም እሷ እንደሆነች እንደተናገረች ትነግራቸዋለች። እናም ከዛ በኋላም አብረው እየኖሩ መሆናቸውን ነበር የነገረቻቸው። ኤልዛቤትም ይህን ስትሰማ ግራ የመጋባት ስሜት ይሰማታል። ምክንያቱም ብሪ ትክክለኛ እናቷን እየፈለገች እንደሆነ እንኳን ምንም የምታውቀው ዜና አልነበራትም። እናም ግን በመጨረሻ ኤልዛቤት ለካ ለዚህ ነው በዚህ ሰሞን ከቤት መውጣት ያዘወተረችው ስትል ትናገራለች። ስለ ልጇም እንደምትናገረው ከሆነ ብሪ ከሰው ጋር ብዙ ማትቀርብ ነገር ግን አስተዋይና ታማኝ ልጅ እንደሆነች ነበር የምትናገረው። ስካይለርም ስለ ጄሲካ በጠየቀቻት ሰዓት ላይ ጄሲካ የሆነ ችግር እንዳለባት ትነግራታለች። ይህም ችግሯ ደግሞ ከባድ ስለሆነ በመጨረሻ ወደ ሕክምና ቦታ እንደወሰዷትና ከነሱ ጋር እንደማትኖርም ትነግራታለች። ከዚያም የሁለቱን ልጆች ፎቶም ታወጣና ታሳያታለች። ስካይለርም ፎቶን ስትመለከት ደስ ይላታል። እናም ብሪ የተናገረችው ነገር እውነት መሆኑንና የምታውቀው ብሪ የእነሱ ፎቶ ላይ ካለችው ብሪ ጋር ተመሳሳይ እንደሆነች ትገነዘባለች። ይህም ከጥርጣሬ ስሜቷ ወጥታ የረፍት ስሜት እንዲሰማት ነበር ያደረገው። ቢሆንም ግን ይህ የሚቆይ አልነበረም። ድንገት አንዲት ወጣት ሴት ወደዛ ቤት ውስጥ ትገባለች። እድሜዋም ከስካይለር እድሜ ጋር ተመሳሳይ ነበረ። ስትታይ የዋህ ስትሆን ደስ የሚል ፈገግታም ነበራት። እጇንም ዘርግታም ስካይለርን ብሪ እንደሆነች በመናገር ትተዋወቃታለች። ስካይለርም እንደተመለከተቻት በድንጋጤ እያፈጠጠችባት ትጨብጣታለች። የመጣችው ሴትም በቤቷ ውስጥ እየኖረች የምትገኘው ሴት አልነበረችም። ይልቁኑ የመጣችው ሴት በፎቶ ላይ ከተመለከተቻቸው መካከል አንደኛዋ ነበረች። ከዚያም ስካይለር በቤታቸው ውስጥ እየኖረች የምትገኘውና የእሷንም ጥፍር ቀለም እየቀባችና ከትምህርት ቤትም እያመጣቻት የምትገኘው ይህች ሴት እንደሆነች በመናገር ተጠቁማቸዋለች። ከዚያም ኤልዛቤትንም ጄሲካ የትኛዋ እንደሆነች ትጠይቃታለች። ኤልዛቤትም ስካይለር ብሪ እያለች የምትጠራት ሴት ጄሲካ እንደሆነች ትነግራታለች። እናም የነሱ ልጅም እሷ እንደሆነች ነበር የነገረቻት። ስካይለርም ይህንን ከሰማች በኋላ በድንጋጤ ከዛ ቤት ውስጥ ትወጣለች። ወደ ቤት ስንመለስ ሎራ በመኪና ቤት በደረሰችበት ሰዓት ላይ የቤታቸው በረንዳ ላይ የቆመውን የፖሊስ መኪና ትመለከታለች። ወደ ውስጥም ስትገባም ቤቱ በጸጥታ ተሞልቶ ነበረ። ውስጥ ላይም ጄሲካ ተረጋግታ በደም ተጨማልቆ የነበረውን እጇን እየተጣጠበች ትገኛለች። ሎራም የእሷን ስም ስትጣራ ትሰማና ወደ እሷ በድብቅ መምጣት ትጀምራለች። ከዚያም በመጨረሻም በዚያ አትክልት ማስቀመጫ ትመታታለች። ስካይለርም ለእናቷ ብትደውልም ነገር ግን ስልኳ አልነሳ ይላታል። ስለዚህም ብሪ እንደምትለው ትክክለኛዋ ብሪ እንዳልሆነች የሚናገር የድምጽ መልእክትን ታስቀምጥላታለች። በቀጣይም ሎራ ራሷን ከሳተችበት በነቃችበት ሰዓት ላይ በብሪ አማካኝነት ከወንበሩ ጋር ራሷን ታስራ ታገኘዋለች። ከኋላዋ ደግሞ የውሃው ገንዳ ይገኛል። ጄሲካም ፊት ለፊቷ የምትገኝ ሲሆን አሁንም ምንም እንዳልተፈጠረም ተረጋግታ ትገኛለች። ሎራም እያለቀሰች ጄሲካን ይቅርታ መጠየቅ ትጀምራለች። ከ20 ዓመት በፊትም እሷን ለአሳዳጊዎች አሳልፋ መስጠት ትፈልግ እንዳልነበረና ያንንም ተገዳ ስላደረገች ይቅርታ ትጠይቃታለች። ጄሲካም ይህንን ስትሰማ መሳቅ ትጀምራለች። በህይወቷም ትፈልግ የነበረው አንድና አንድ ነገር ቤተሰቦቿ እሷን ከምንም ነገር በላይ አብልጠው እንዲወዷት እንደነበረ ትናገራለች። ነገር ግን ይህ ሊሆን አልቻለም። ያ ደግሞ ሊሆን የቻለው አዲስ ልጅን ወደ ቤታቸው ካመጡ በኋላ እንደነበረ ነው ብትናገረው። ይችን ያልወለዷትን ልጅ ወደ ቤት ካመጡ በኋላ ለእሱ ያላቸውን ፍቅር በመቀነስ ጄሲካ እንድትረሳ አድርጓታል። ወደ ልባቸው ለመመለስም በቻለችው አቅም በምጥርበት ሰዓት ላይ የበለጠ እየገፏት መጥተዋል። እናም በመጨረሻም ወደ አይምሮ የሕክምና ማዕከል አስገብተው ከነሱ በደንብ እንድትርቅ ሊያደርጓት ችለዋል። ሎራም ይህን ስትሰማም ፊቷ መቀየር ይጀምራል። እስካሁን ያሰበችውም ይህች ሴት ብሪ እንደነበረች ነበረ። ቢሆንም ግን የብሪ እህት ነች። ጄሲካም ሎራ ከ20 ዓመት በፊት ልጇን ለማደጎ ባትሰጥና ራሷ ጋር ብታቆያት ኖሮ ሁሉ ነገር እንደማይፈጠርና እሷም ለቤተሰቦቿ ተወዳጅ ልጅ ሆና መቀጠል ትችል እንደነበረ ትናገራለች። ስለዚህም ሎራ በጄሲካ አይኖች ለሷ መውደቅና መጣል ዋና ምክንያት ነች። ጄሲካም ሎራ የሰራቻቸውን ስህተቶች በማስተካከል ስራ የተጠመደች ሲሆን ከስራዎቿ መካከል የሎራ ቤተሰቦች መገደል፣ ጋሬዝ እና ፖሊሱ ይጠቀሳሉ። ሁሉም የሞቱትም ወደ እውነቱ መቅረባቸውን ተከትሎ ነበረ። በሩ ይከፈትና ስካይለር ወደዛ ቤት ውስጥ ገባለች። እናቷንም እየተጣራች ነበር የገባች። ጄሲካም እንደተመለከተቻት ስካይለርን ለመምታት ወደ እሷ ጋር ትቀርባለች። በዚህም ምክንያት በሁለቱ መካከል ድብድብ ይጀመራል። ስካይለርም በመጀመሪያ ከባድ የሆነ ቡጢ ደርሶባት የነበረ ቢሆንም ነገር ግን ብዙ ጉዳት ሳታስተናግድ ለእናቷ በመፋለም በመጨረሻ የእናቷን አንድ እጅ ትፈታላታለች። ነገር ግን ሁለተኛውን ከመፍታቷ በፊት በጄሲካ ትያዛለች። ከዚያም ጄሲካ ስካይለርን አንቃ በያዘቻት ሰዓት ላይ ስካይለርን መተንፈስ እያቃታት ይመጣል። በዚህም ሰዓት ላይ የጄሲካ ፊት የሚያስፈራ መልክ ነበር የነበረው። አሁን ያንን ድብቅ ማንነቷን አውጥታ ትክክለኛዋ ማንነቷ ተገልጧል። ከ20 ዓመት በፊትም ልጇ የተወሰደባትና 20 ዓመት ሙሉ በጸጸት ትማቀቅ የነበረችው ሎራ በመጨረሻ ተሰነዘረና በአንድ ምት ጄሲካን ትጥላታለች።
ከዚያም ድንገት በዚህን ሰዓት ላይ ማይክል ከአንደኛው ፖሊስ ጋር በመሆን ወደዛ ይደርሳል። ወድቃና እየደማች የነበረችው ጄሲካም በመጨረሻ በፖሊሱ ትታሰራለች። በቀጣይ በሆስፒታል ውስጥ ፖሊሱ ወደነ ሎራና ማይክል ጋር ይመጣል። ከዚያም ለዓመታት ያክል ጄሲካ ሆጋን በአይምሮ ሕክምና ማዕከል ውስጥ ያገገመች እንደነበረ ይናገራል። ከዛም ልጣ ይህን የፈጸመች ሲሆን አሁን ግን ወደሚገባት ቦታ ድጋሚ እንዳስገባት ይናገራል። ትቷቸውም ከሄደም በኋላም ከትንሽ ደቂቃ በኋላ አንዲት ወጣት ሴት ወደዛ የሕክምና ክፍል ውስጥ ትገባለች። ይቺም የዋህ መልክና የሚያምር ፈገግታ የነበረች ሴት ነበረች። ሎራም ለመጀመሪያ ጊዜም ከ20 ዓመት በፊት ያጣቻት ልጇን በአይኗ ትመለከታለች። ሎራም እስካሁን ድረስ ከሷ ጋር ስላልነበረች ይቅርታ ጠይቃታለች። ብሪ ግን በሌላ በኩል ሎራን ማመስገን ትጀምራለች። ምክንያቱም በዛ ትንሽዬ ዕድሜ ውስጥ ሆና ቤተሰቦቿ ልጇን አስወርጂ እንኳን ቢሏትም ነገር ግን ሳትሰማቸው ልጇን በመውለዷ ለዛ ታመሰግናታለች። ከዚያም እጅ ለእጅ እየያዙና የ20 ዓመት ዝምታም እዚህ ጋር ይቋጫል። በመጨረሻው ትዕይንት ላይ ካሜራው በዚያ የአእምሮ ሕክምና ማዕከል ውስጥ ያሳየናል። ጄሲካም ሁሉም ተሰባስበው በቡድን በሚያወሩበት ክፍለ ጊዜ ላይ ለብቻዋ ተነጥላ ወደ መስኮቱ በማምራት የቤተሰቧን ፎቶ መመልከት ትጀምራለች። ነገር ግን በጥፍሯ በፎቶ ላይ የምትገኘውን ብሪን እየፈቀፈቀች ነበረ። ከዚያም ሲጠሯት ዞር በማለት እኔ ብሪ ነኝ፣ ከዚህ በኋላም ቀጣዩ ቤተሰቦቼ ይወዱኛል በማለት ቃል ትገባለች። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ በማድረግ 100,000 እንድንገባ አግዙን። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።